ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ጽንስ ከዛ በፊት የነበረውንም ማዳኑን እንዳለ ሆኖ ነገር ግን በዕለተ ጽንስ የተጀመረውን የድህነት አይነት የድህነት መጀመሪያ በዕለተ ዓርብ ነው ተፈጸመ ብለን የምናምነው ማለት ነው። ስለዚህ ከዛ በኋላ ከጽንስ በዕለተ ጽንሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚጸነስበት ጊዜ ቁራኝነት ዲያብሎስ በቁራኝነት ያጠቃን ስለነበረ ይሄ ቁራኝነት ቀርቶልናል ማለት ነው። በዘር በወንድ ዘር እየገባ ያስቸግረን ነበር። እንዲሁም በእምንሞትበትን ጊዜ ከዛ በፊት የነበረው ጻይረ ሞት ይባላል። ሴትም ከሆነች 80 ቀኗን በ80 ቀን ወስደው ይጥሏታን መቃብሯን ያህል ቆፍራ ያው ከዛ በኋላ ከዛው ላይ አንስተው ነው የሚቀብሯት። ወንድም ከሆነ ደግሞ 40 ቀን ሙሉ ጻይረ ሞት ይዞት ማለት ነው። ነፍሱ አትወጣም ነበር። አባቶቻችን ሲተረኩልን ሲያስተረዱንም ይሄ ነው የሚያስቀምጠው። ስለዚህ ይሄ የሚያሳየው ምንድነው? በቀራንዮ መጨረሻ ወደ አሁን ዕለተ ስቅለት እንሄድና በቀራንዮ ላይ የተደረገልን ድህነት ደግሞ ይሄን ሁሉ ሙቶ መድኃኒታችን ኢየሱስ ክርስቶስ ሙቶ እኛን ከሞት አዳነን ማለት ነው። ከነፍስ ሞት አዳነን ማለት ነው። ስለዚህ በዕለተ ስቅለት የተፈጸመልን የድህነት አይነት ይህንን ይመስላል ማለት ነው። ስለዚህ እንዳው ከብዙ በጥቂቱ መቼም እንግዲህ ይህንን ይመስላል።